እውነቴን ነው አባዬ። የሆነ ነገር እንደሆንሽ ነው። በያውን ነገር ነች አባዬ። አቤት። ላገባ ነው። ምን አሳክብኝ? እሽቅድምድምሽ ነው። ልትቀድሚኝ እኮ ነው። እኔ እኮ እየቀለድኩኝ አይደለም። ተይ እንጂ አንዬ። እውነቴን ነው አባዬ። ባል ነው የምታገቢው እንዴ? ታዲያ ሌላ ምን አገባለሁ? እየቀለድሽብኝ አይደለም አይደል? ወይ አባዬ ደግሞ እኔ ባንተ ቀልጄ አውቃለሁ? ታዲያ እኮ የሚያስተክስ ሳይሆን የሚያስጨፍር ነገር ነው አባዬ። እኔ መደሰት ይሁን ማዘን ያለብኝ አላውቅም። ግራ ተጋብቻለሁ። ቆይ ይሄን ሲሰሙ ቤተሰቦችሽ ምን አሉ? ኧረ ገና አልነገርኳቸውም። እንዴ ለምን እስካሁን አልነገርሻቸው? በዚህ ነገር ላይ ሙሉ መብት ያለ አንተ ብቻ ነህ። ከፈቀድክም ከከለከልክም የሚያገባው አንተን ብቻ ነው። አንዬ እነሱ እኮ ወላጆችሽ ናቸው። እኔ ሳልሆን እነሱ ናቸው በአንቺ ላይ መብት ያላቸው። እንዴ እያራከኝ ነው እንዴ? ይሄ ግን እያራከኝ ነው የሚለውን ቃል እንደው እንዴት እንደምትወጂው። ታዲያ ምን ልበል? እኔ አቅም የለኝ። በምን ደግሼ እድርሻለሁ? አባዬ እኔ በቡናም ቢሆን አንተ መርቀህ እንድትሸኘኝ ብቻ ነው የምፈልገው። አንዬ በቃ ምንም አትበለኝ። ትስማማለህ ወይስ አትስማማ? እንዴ ያንቺን የአንዷን ልጄን አለም አድሉኝ ነው? በደንብ ነው እንጂ መስማማ። እንደማታሳፍረኝ አውቃለሁ አንዬ። ያም ቢሆን ግን ቤተሰቦችሽ ማወቅ አለባቸው። መንገርማ እነግራቸዋለሁ። መጀመሪያ እኮ ከአንተ ጋር ዳውራ ብዬ ነው። በቃ አደግሽልኝ። ወግ ማድረግ ልታሳይ ነው ማለት ነው? አዎ አባዬ ደርሼልሃለሁ። ምን ይሳናል? የእኔ ጌታ ምን ይሳናል? ምን ይሳናል? ኧረ ነይ ቁሚ። አንዴ ቁሚልኛል። ይትባረክ እንደ አብርሃም፣ ይትባረክ እንደ አብርሃም ዘለዓለም 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 ይትባረክ